ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁ? እንግዲህ በምዕራፍ 2 ከፔዲያትሪክ የወጡ የጊት ኤግዛም ጥያቄዎችን መስራት ጀምረናል። ዛሬ እንግዲህ በክፍል 11 ከባለፈው የቀጠሉ ጥያቄዎችን እናያለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ የአዳዲስ የጊት ኤግዛም ጥያቄዎች ሲለቀቁ ብሎም ደግሞ ወደፊት የሲኦሲ ጥያቄዎችንና ከነርሲንግ ጋር የተገናኙ ቪዲዮዎችን ስለምንለቅ ከወዲሁ ቤተሰብ የሆናችሁ እንግዲህ ኖቲፊኬሽን እንዲደርሳችሁ ያድርጉ። ቀጥታ ወደ ጥያቄዎችን Question 5.1 A 6-year-old child was brought to hospital with a complaint of fatigue and pale conjunctiva for 2-week duration. On examination, the child had low hemoglobin level, 8 gram per deciliter, underweight and pale pallor. The morphologic examination implies microcytic hypochromic cells. The ferret and vitamin B12 level of the child were in normal range. What could be the most likely cause of anemia in this case? A. Iron deficiency. B. Parasitic infection. C. Megaloblastic disease. D. Hemolysis of RBC ይልናል። እንግዲህ እድሜው 6 ዓመት የሆነ ህጻን ልጅ ነው። እንግዲህ በጣም ከፍተኛ የሆነ ፋቲግ ያለው በተጨማሪም እንግዲህ ፔሎኔ ኮንጃክቲቫ አለው። ፓልም ላይ ቼክ በምታደርጉበት ጊዜ እንግዲህ ፔሎኔ ፓልም አለው። ፕላስ ልጁ እንግዲህ አንደርዌይት ነው። ሄሞግሎቢን ሌቨሉ 8 ግራም ፐር ዴሲሊትር ነው። እንግዲህ ሞርፎሎጂ ኤግዛማይን በሚደረግበት ጊዜ እንግዲህ ማይክሮሳይቲክ ሃይፖክሮሚክ አኔሚያ እንደሆነ ተገልጿል። ሌላኛው እንግዲህ ቫይታሚን B12 እና አይረን ወይንም ፌሌት የምንለው እንግዲህ ኖርማል ሬንጅ ላይ ነው። ጥያቄውም ለምንድን ነው ይሄን ታይፕ ኦፍ አኔሚያ የሚያስከስተው እንግዲህ የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ አይረን ዲፊሸንሲ ይለናል። ይሄ እንግዲህ ልክ አይደለም። ምክንያቱም አይረን ሌቨሉ እንግዲህ ኢት ኢዝ ኖርማል ሬንጅ ላይ ነው ብለናል። ስለዚህ አይረን ዲፊሸንሲ ካለን አይረን መጠን ወይንም ፌሬቲን መጠን እንግዲህ በሴረም ውስጥ ለው ይሆናል። ነገር ግን የኛ ኖርማል ነው። እንግዲህ ካንስል ታደርጋላችሁ። ምርጫ ቢ ላይ ያለው እንግዲህ ፓራሳይቲክ ኢንፌክሽን የሚለው እንግዲህ መልሳችን ይሆናል። ምክንያቱም እንግዲህ ማይክሮሳይቲክ ሃይፖክሮሚክ አኔሚያ ከሚያስከስቱት ውስጥ አንደኛው እንግዲህ የአይረን ዲፊሸንሲ እና ክሮኒክ የሆነ ብለድ ሉዝ በሚኖርበት ጊዜ ክሮኒክ የሆነ ብለድ ሉዝ ከሚያመጡ ውስጥ አንደኛው እንግዲህ ፓራሳይት እና እነዚህ ሁኮር የምንላቸው እንግዲህ ሎንግ ተርም የሆነ ክሮኒክ የሆነ ብለድ ሉዝ ያመጣል። ስለዚህ በዚህ ጊዜ ልጁ እንግዲህ ቀስ ያለ ብለድ ሉዝ ያደርጋል ማለት ነው። ሶ ይሄ አይነት ብለድ ሉዝ የሚያደርጉ ከሆነ ደግሞ ማይክሮሳይቲክ ሃይፖክሮሚክ አኔሚያ ብለን እንግዲህ ክላሲፋይ እናደርጋለን። ፓራሳይቲክ ኢንፌክሽን ነው ሞስት ኦፍ ዘ ታይም እንግዲህ ክሮኒክ የሆነ ብለድ ሉዝ የሚያመጣው። ስለዚህ ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ሜጋሎፕላስቲክ ዲዚዝ ይለናል። ይሄ ዲዚዝ የሚኖረው እንግዲህ ማክሮሳይቲክ አኔሚያ ላይ ማይክሮሳይቲክ ሳይሆን ማክሮሳይቲክ አኔሚያ ላይ እንግዲህ ሜጋሎፕላስቲክ ዲዚዝ የሚኖርበት ጊዜ እንግዲህ የፎሌት ወይንም ቫይታሚን B12 ዲፊሸንሲ እንግዲህ ይኖራል። ነገር ግን ቫይታሚን B12 ዲፊሸንሲ እንግዲህ ኖርማል ሬንጅ ላይ ነው የሚለው። ስለዚህ ይሄ ኖርማል ሬንጅ ከሆነ ደግሞ ኤክስክሉድ ማድረግ እንችላለን። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ሄሞሎሲስ ኦፍ RBC ይለናል። RBC ሄሞሎሲስ መኖር እንግዲህ ኖርሞሳይቲክ አኔሚያ ነው የሚያመጣው። ይሄም ኖርሞሳይቲክ አኔሚያ ከጃውንዲስ ጋር ነው የሚታየው። ነገር ግን የኛ ኬዝ ላይ ግን ይሄ የለም። በተጨማሪም እንግዲህ ሄሞሎሲስ በሚኖርበት ጊዜ እንግዲህ ፊታቸው ጥቁር ይሆናል። ሶ የኛ ኬዝ ላይ እንግዲህ ልጁ ላይ የታየ ያለው ነገር ይሄ አይደለም። ሶ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልስ ምርጫ ቢ ላይ ያለው ፓራሳይቲክ ኢንፌክሽን የሚለው ይሆናል ማለት ነው። A nurse in delivery unit of health center attend the delivery of 1,600 gram newborn who was born at 34th week of gestation. The newborn was actively sucking and had a good muscle tone. What is the initial management should be provided for this child according to IMNSI? A. Start kangaroo mother care. B. Refer urgently with the mother to hospital. C. Appoint follow-up visit at 48 of hours. D. Give expressed breast milk by cup. እንግዲህ 34ኛ ሳምንት ላይ የተወለደ ህጻን ልጅ ነው። ይሄም ኪሎ 1.6 ኪሎ ግራም ነው። እንግዲህ ልጁን አሰስ በምታረጉበት ጊዜ ጉድ የሆነ መስል ትሆናለሁ። ይሄን በጣም ጥሩ የሆነ ምልክት ነው። አክቲቭሊ ሳክ ማድረግ ይችላል። ስለዚህ መመገብ ይችላል ማለት ነው። ሌላኛው እንግዲህ ምንም አይነት ዴንጀር ሳይን የለውም። ሶ ጥያቄም ብለን እንግዲህ አይኤምኤንኤስአይን ኮንሲደር በማድረግ እዚህ ልጅ እንደ ኢኒሻል ወይንም የመጀመሪያ ማናጅመንት ምንድነው መሆን ያለበት ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ እንግዲህ ስታርት ካንጋሮ ማዘር ኬር የሚለው እንግዲህ ትክክለኛ መልሳችን ይሆን። እንግዲህ አይኤምኤንኤስአይ ሪኮመንድ የሚያደርገው ሎቨርዝ ሆኖ ብቻ ሳይሆን እንግዲህ ስቴብል ከሆኑ ካንጋሮ ማዘር ኬር ኢሚዲየትሊ ይደረግላቸዋል ማለት ነው። ይሄ
ይህም ከ1500 እስከ 2000 ወይም እስከ 1990 ግራም ያሉ ልጆች እንግዲህ ኢሚዲየትሊ ካንጋሮ ማዘር ኬር ይሰጣቸዋል። ሶ ይህን ካንጋሮ ማዘር ኬር ማድረጋችን እንግዲህ አንደኛ ቴምፕሬቸራቸውን ኢምፕሩቭ ይሆናል ማለት ነው። ምክንያቱም አንደኛው ቴምፕሬቸር ዲክሪዝ የሚያደርግ ከሆነ የሚቀንስ ከሆነ ሃይፖግላይሴሚያ ውስጥ የመግባት እድል ይኖራቸዋል። ስለዚህ ካንጋሮ ማዘር ኬር ማድረጋችን አንደኛው ፕሪቬንሽን እሱ ነው። ሌላኛው ኢምፕሩቭ የሚያደርግልን ካንጋሮ ማዘር ኬር እንግዲህ ብሪዚንግ ነው። ብሪዚንጋቸው የተስተካከለ ይሆናል። በተጨማሪ እንግዲህ እናት ከልጇ ጋር ያላትን ቦንዲንግ ከፍ ያደርጋል። በተጨማሪም ሰርቫይቭ ሬቱን እንግዲህ የልጁን ከፍ ያደርገዋል ማለት ነው። ስለዚህ እነዚህ አይነት ጥቅሞች ስላሉት እንግዲህ ስታርት ካንጋሮ ማዘር ኬር የመጀመሪያው ይሆናል ማለት ነው። ምርጫ ቤ ላይ ሪፈር አርጀንትሊ ዊዝ ማዘር ቱ ሆስፒታል ይለናል። ሶ ይሄ እንግዲህ አስፈላጊ አይደለም፣ ምክንያቱም ልጁ ስቴብል ነው፣ መመገብ ይችላል፣ ምንም አይነት ዴንጀር ሳይን የለውም። ስለዚህ ሪፈር ማድረጋችን አስፈላጊ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ አፖይንት ፎሎ አፕ ቪዚት አት 48 ሃወር ይላል። ይሄ እንግዲህ ፎሎ አፕ የሚያስፈልገው እንግዲህ በኋላ ነው አይደል? እንደ ኢኒሻል ማኔጅመንት አንወስደውም። ካንጋሮ ማዘር ኬሩን ካደረገች በኋላ ልጁ እንግዲህ ስቴብል ከሆነ እንግዲህ ዲስቻርጅ ለማድረግ ደግሞ ክራይቴሪያዎች አሉ። ያን ፉልፊል ካደረገ በኋላ ነው እንግዲህ ፎሎ አፕ እንሰጥ። ስለዚህ እንደ ኢኒሻል ማኔጅመንት አንወስደውም። ሶ ካንስል ታደርጋላችሁ። ምርጫ ዲል ጊቭ ኤክስፕሬስድ ብሬስት ሚልክ ባይ ካፕ። ይሄ እንግዲህ አስፈላጊ አይደለም፣ ምክንያቱም እንግዲህ ልጁ መጥባት ይችላል። ይሄ የሚያስፈልገው እንግዲህ ሳክ ለማያረጉ ህጻናቶች ነው። ስለዚህ ልጁ እንግዲህ አክቲቭ ነው፣ ሳክ ማድረግ ይችላል። እንግዲህ እንደ ኢኒሻል ማኔጅመንት አንወስደውም። ሶ ካንስል ታደርጋላችሁ። መልሳችን ምርጫ ኤ ላይ ያለው ስታርት ካንጋሮ ማዘር ኬር የሚለው ይሆናል ማለት ነው። A 9-year-old child was admitted to burn center because of sustained fire burn of the face and chest. The child was given an 8-hour emergency fluid. On follow-up assessment, the nurse found that the child had regular breathing, slow skin on the chest, erythematous skin, and edematous face. What is the most appropriate nursing diagnosis of this child? A. Impaired tissue integrity. B. Risk for impaired airway clearance. C. Risk for infection. D. Impaired gas ኤክስቼንጅ ይለናል። እንግዲህ እድሜው 9 የሆነ ህጻን ልጅ ነው። እንግዲህ ፊት አካባቢና ደረት አካባቢ እንግዲህ በርን ደርሶበት ነው የመጣው። ከ8 ሰዓት በኋላ ነርሷ ቼክ በምታደርግበት ጊዜ እንግዲህ ሬጉላር የሆነ ብሪዚንግ አለው። እንግዲህ ቼስቱ አካባቢ ቼክ ስታደርግ እንግዲህ ስኪኑ እንግዲህ በጣም ቀልቷል። ስሎክድ የሆነ ስኪን ተከሸለጠ አይነት የሚመስል አይነት ፍት ያሳየ ነው። በተጨማሪ እንግዲህ ፊቱ አካባቢ ኢዴማ አለ። እንግዲህ ጥያቄው ምለን ምንድነው ዘ ሞስት አፕሮፕሪየት የሆነው ነርሲንግ ዲያግኖሲስ የትኛው ነው ምለን ለዚህ ልጅ እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ ኢምፔርድ ቲሹ ኢንቴግሪቲ ይልናል። ሶ ኢምፔርድ ኦፍ ቲሹ ኢንቴግሪቲ እንግዲህ በርን ላይ ኤክስፔክትድ ይደረጋል አለ አይደለ? ነገር ግን ፕራዮሪቲ አይደለም። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛው ፕራዮሪቲ እና ትክክለኛው መልሳችን ምርጫ ቤ ላይ ያለው ሪስክ ፎር ኢምፔርድ ኤርዌይ ክሊረንስ የሚለው ይሆናል ማለት ነው። ምክንያቱም እንግዲህ ጥያቄውን በምትመለከቱበት ጊዜ ፊት አካባቢ ኢደማ አለው። ሶ ኢደማ መኖሩ እንግዲህ ኤርዌይ ኦብስትራክሽን እንዲከሰት አንደኛው ሚና ይጫወታል። ስለዚህ ኤርዌይ ኦብስትራክሽን ካለ ደግሞ ልጁ እንግዲህ urgent የሆነ ትሪትመንት ሊያስፈልገው ነው ማለት ነው። ስለዚህ አንደኛው ይሄ ነው። ሌላኛው እንግዲህ ቼስቱ ላይ ነው፣ ወይም ደረት አካባቢ ነው። ሶ ይሄ አካባቢ በሚሆንበት ጊዜ እንግዲህ አንደኛ ቼስት ኤክስፓንሽን ጋር በተገናኘ እንግዲህ የቼስት ኤክስፓንሽኑ እንግዲህ ሊቀንስ ይችላል። በተጨማሪም እንግዲህ ፋሻል በርን ነው። ስለዚህ ፋሻል በርን በሚሆንበት ጊዜ እንግዲህ ከኢንሄሌሽን ኢንጁሪ ሪስክ ጋር እንግዲህ በተገናኘ በጣም ሃይ ሪስክ ነው። በተጨማሪም እንግዲህ ኤቢሲን በምታስታውሱበት ጊዜ እንግዲህ ፈርስት እንግዲህ ኤርዌይ ነው። ስለዚህ ቤዝድ ኦን ሴናሪዮ እንግዲህ መልሳችን ሊሆን የሚችለው ለዚህ ነርሲንግ ዲያግኖሲስ ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ሪስክ ፎር ኢንፌክሽን እንግዲህ ኢሚዲየት የሆነ ፕራዮሪቲ አይደለም። ሆስፒታል ስቴይ በሚሆንበት ጊዜ ዴቨሎፕ ሊያደርግ ይችላል እንጂ እንደ ኢሚዲየት ነርሲንግ ፕራዮሪቲ አንወስደውም። ሶ ካንስል ታደርጋላችሁ። ምርጫ ዲ ኢምፔሪድ ጋዝ ኤክስቼንጅ ይለናል። ሶ እንግዲህ ልክ አይደለም፣ ምክንያቱም እንግዲህ ልጁ ሬጉላር የሆነ ብሪዚንግ አለው። በተጨማሪም ምንም አይነት ሃይፖክሲያ ውስጥ እንዳለ የሚነግረን የለም። ሶ መልስ አድርገን አንወስደውም። ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ቢ ላይ ያለው ኢምፔሪድ ኤርዌይ ክሊረንስ የሚለው ይሆናል ማለት ነው። Question number 54. A 57 months old child is brought to pediatric OPD with a complaint of cough of 2 weeks duration. On assessment, the child has lethargy, bilateral pitting edema, and mark of 11 cm. Vital sign where respiratory rate is 46, temperature 36.8 degrees centigrade, pulse rate 108 beats per minute. What is the priority nursing intervention in this case? A. Admit the child to pediatric ward and administer oxygen. B. Refer the child for management of SAM in OTP. C. Admit the child to stabilization center and treat complication. D.
admit the child to stabilization center and initiate therapeutic feeding ይለናል። እንግዲህ 57 months old child ነው። ወደ 4 ዓመት ገደማ ያለ ህጻን ልጅ ነው። እንግዲህ ለ2 ሳምንት ያቆየ ካፍ አለው። ልጁ እንግዲህ አሰስ በምታደርጉበት ጊዜ ሌታርጂ ነው። በተጨማሪ እንግዲህ ኢደማው ባይላተራሊ ፒቲንግ ኢደማ አለው። ሟክ ሜጀር ስታደርጉ 11 ሴንቲሜትር አግኝታችኋል። ሬስፓይራቶሪ ሬቱ 46 ነው። ይሄ እንግዲህ ፋስት ብሪዚንግ እንዳለ ያሳየናል። ፐልስ ሬቱ 108 ነው። ቴምፕሬቸሩ 36.8 ዲግሪ ሴንቲግሬድ ነው። እንግዲህ ጥያቄው ብለን ፕራዮሪቲ ነርሲንግ ኢንተርቬንሽን ምንድን ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ላይ አድሚት ዘ ቻይልድ ቱ ፔዲያትሪክ ዋርድ ኤንድ አድሚኒስተር ኦክሲጅን እንግዲህ እንደ መጀመሪያ ፕራዮሪቲ አንወስደውም። ካንስል ታደርጋላችሁ። ምክንያቱም እንግዲህ ልጁ ባይላተራሊ ፒቲንግ ይደማል። በተጨማሪም እንግዲህ ሟኩ 11 ሴንቲሜትር ነው። እንግዲህ ሟክ 11.5 ሴንቲሜትር በታች በሚሆንበት ጊዜ ሲቨር አኪዩት ማልኒውትሪሽን እንዳለ ነው የሚያሳየን። እኛ ኬዝ ላይ እንግዲህ ሟኩም ትንሽ ነው፣ ባይላተራሊ ደማም አለው፣ ሳም ውስጥ እንዳለ ያሳየናል። ሌታርጂ መኖሩ እንግዲህ ዋን ዴንጀር ሳይን ነው። ስለዚህ ልጁ ያሳየን ያለው እንግዲህ ኮምፕሊኬትድ የሆነ ሳም ነው ማለት ነው። ስለዚህ ኦክሲጅን ማስጠታችን ተገቢ አይደለም። እንደ መጀመሪያ ፕራዮሪቲ አንወስደውም። ካንስል ታደርጋላችሁ። ምርጫ ላይ ሪፈር ዘ ቻይልድ ፎር ማናጅመንት ኦፍ ሳም ኢን አውት ፔሸንት ቴራፒውቲክ ፕሮግራም ይለናል። እንዲህ አይነት ማናጅመንት የሚያስፈልገው እንግዲህ አንኮምፕሊኬትድ ለሆኑ ሳሞች ነው። የኛ ኮምፕሊኬትድ ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ያለው እንግዲህ ትክክለኛ መልሳችን ነው። አድሚት ዘ ቻይልድ ስታቢላይዜሽን ሰንተር ኤንድ ትሪት ኮምፕሊኬሽን የሚለው እንግዲህ መልሳችን ይሆናል። ምክንያቱም እንግዲህ ልጁ ባይላተራሊ ፒቲንግ ደም አለው። ማኳ 11 ሴንቲሜትር ነው። ሌታርጂ ነው። ሌታርጂ መኖሩ አንድ ኮምፕሊኬሽን ማሳያ ነው። ስለዚህ እንግዲህ ኮምፕሊኬሽኑን ስታቢላይዝ ሳናደርግ ወደ ቀጣይ ማናጅመንት አንሄድም። እነዚህ ሃይፖግላይሴሚያ፣ ኢንፌክሽን፣ ዲሃይድሬሽን እና ሃይፖተርሚያ እነዚህ ስታቢላይዝ መደረግ አለበት። ስለዚህ ትክክለኛ መልስ እና ዘ ፈርስት ፕራዮሪቲ እንግዲህ ምርጫ ሲ ላይ ያለው ይሆናል። አድሚት ዘ ቻይልድ ቱ ስታቢላይዜሽን ሰንተር ኤንድ ኢኒሺየት ቴራፒውቲክ ፊዲንግ ይለናል። እንግዲህ ኮምፕሊኬሽኖቹን ስታቢላይዝ ሳናደርግ ፊዲንግ አናስጀምርም ማለት ነው። ስለዚህ የመጀመሪያው እንግዲህ እነዚህ ኮምፕሊኬሽኖቹን ስታቢላይዝ እናደርጋለን፣ ዘን ፊዲንግ ማስጀመር እንችላለን። እኛ ኬዝ አንጻር እንግዲህ የመጀመሪያው ፕራዮሪቲ መሆነው እንግዲህ ልጁን አድሚት አድርጎ ስታቢላይዝ ማድረግ ነው። እነዚህ ኮምፕሊኬሽኖችን ትሪት ማድረግ ነው ማለት ነው። ስለዚህ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 55. A mother brought her premature newborn delivery at 35 weeks of gestation who weighed 2000 grams. The infant was not sucking properly. Vital signs showed 17 breaths per minute. Temperature 37.5 degrees centigrade. Pulse rate 100 beats per minute. The mother was in panic of situation due to fear for her infant and asked a nurse on how to help her infant. What is the most appropriate nursing intervention in this case? A. Educate the mother about the importance of good attachment and initiate direct feeding. B. Provide expressed breast milk via cup. C. Provide expressed breast milk through NG tube. D. Counsel the mother to give formula milk till the baby is able to suck the nipple ይለናል። እንግዲህ ፕሪማቹር ኒውቦርን ነው፣ 35 ዊክ ላይ ነው። እንግዲህ ዌይቱ እንግዲህ 2000 ግራም ነው። እንግዲህ ልጅ ሳክ ያደርጋል፣ ግን ሳኪንጉ እንግዲህ ፑር ነው። እንግዲህ ሬስፓይራቶሪ ሬቱ 70 ነው። ይሄ እንግዲህ ፋስት የሆነ ብሪዚንግ እንዳለ ያሳየን። ቴምፕሬቸር 37.5 ዲግሪ ሴንቲግሬድ ነው። ፐልስ ሬት ደግሞ 100 ቢትስ ፐር ሚኒት ነው። እንግዲህ እናትዋ በጣም ደንግጣለች፣ ልጇን ግን መርዳት ፈልጋለች። ነርሷን ጠየቀች ምን ባደርግ ይሻላል ብላ። ስለዚህ ጥያቄ ምለን እንግዲህ ትክክለኛው የሆነ አፕሮፕሪየት የሆነ ነርሲንግ ኢንተርቬንሽን የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤዱኬት the mother about the importance of good attachment and initiate direct feeding ይለናል። ይሄ እንግዲህ አንሴፍ የሆነ ኢንተርቬንሽን ነው። ምክንያቱም ልጁ እንግዲህ ፋስት ብሪዚንግ ነው። በተጨማሪም እንግዲህ ፑር የሆነ ሳክሊንግ ነው ያለው። ይሄ እንግዲህ ለአስፓይሬሽን ተጋላጭ ያደርጋቸዋል ማለት ነው። ስለዚህ ዳይሬክት ፊድ ማድረግ ሪኮመንድ አይደረግም። ስለዚህ ካንሰል ታደርጋላችሁ። ምርጫ ቢ ላይ ፕሮቫይድ ኤክስፕሬስድ ብሬስት ሚልክ ቪያ ካፕ የሚለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ፕሪተርም ለሆኑ ህጻናቶች በተጨማሪም እንግዲህ ሳክ ያደርጋሉ፣ ነገር ግን ሳክሊንጋቸው ፑር የሆነ ፋስት ብሪዚንግ ላላቸው ሌሎች ነገሮች ስቴብል ለሆኑ ህጻናቶች እንግዲህ ካፕ ፊዲንግ ማድረጋችን ከኤርዌይ ፕሮቴክት ያደርጋል። በተጨማሪም እንግዲህ ሴፍ የሆነ ኒውትሪሽናል ጌን ያገኛሉ ማለት ነው። ስለዚህ ፕሮቫይድ ኤክስፕሬስድ ብሬስት ሚልክ ቪያ ካፕ የሚለው ምርጫ ቢ ላይ ያለው መልሳችን ይሆናል። ምርጫ ሲ ላይ ፕሮቫይድ ኤክስፕሬስድ ብሬስት ሚልክ ስሩ ኤንጂ ቲዩብ ይለናል። ይሄ እንግዲህ አስፈላጊ አይደለም። ምክንያቱም ኤንጂ ቲዩብን የምንጠቀመው እንግዲህ ካፕ ፊዲንግ ሞክረን ማይጠባ ከሆነ ወይንም የማይወስድ ከሆነ ኤንጂ ቲዩብ እንጠቀማለን። ሌላኛው ልጁ በጣም ሲቨርሊ ሲክ ከሆነ ሌታርጂ ከሆነ
ሲቨርሊ ዊክ ከሆነ በጣም ደካማ ከሆነ እንግዲህ ኤንጂ ቲዩብ እንጠቀማለን። እንግዲህ የኛ ኬዝ ላይ ልጁ ስቴብል ነው፣ ስለዚህ አስፈላጊ አይደለም፣ ካንስል ታደርጋላችሁ። ምርጫ ዲ ላይ ካውንስል ዘ ማዘር ቱ ጊቭ ፎርሙላ ሚልክ ቲል ዘ ቤቢ ኢዝ ኤብል ቱ ሳክ ዘ ኒፕል ይላል። ይሄ እንግዲህ ተገቢ አይደለም፣ ምክንያቱም ብሬስት ሚልክ እንግዲህ ዘ ፈርስት ፕሪፈርድ ነው ፕሪተርም ለሆኑ ህጻናቶች፣ በተጨማሪም ተርም ለሆኑ ህጻናቶችም እንግዲህ የመጀመሪያው እንግዲህ የሚመከረው ብሬስት ሚልክ ከሌሎች ይልቅ እንግዲህ ብሬስት ሚልክ ነው። ስለዚህ ፎርሙላ ፊድ ማድረግ ተገቢ አይደለም ማለት ነው። ስለዚህ ካንስል ታደርጋላችሁ። መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው።